ይሄ ነው ኤጀንት ማለት። ኦኬ እያንዳንዷን ነገር ማወቅ አለበት። እያንዳንዷን ነገር በሂደት ማወቅና መለየት አለበት ማለት ነው። ዝም ብላችሁ ኤጀንት አድርግኝ ስትሉ እናንተም ደክማችሁ እናንተም ለፍታችሁ ምንም ሳታገኙ በስራችሁ የሚገቡ ልጆችም ደግሞ እድል የምትዘጉ ሰዎች ብዙ አላችሁ። ስለዚህ ሌቭል ማሳደግ ሳይሆን አእምሮ ማሳደግ መልካምነት አለው። መጀመሪያ ጥቅም አለው። ሌቭል ያድጋል ገና። ስለዚህ ሌቭላችሁን እስከ 5 ካደረሳችሁ በኋላ ለዛ ነው ብዙ ጊዜ ሌቭል 5 የብዙ ፕሪቪሌጅ መጀመሪያ ቻፕተር ናት። ለዛ ነው ሴትም ሆናችሁ ወንድም ሆናችሁ አትሊስት ሌቭል 5 ግቡ። በተቀረ ከዛ በኋላ ያለው በሂደት ራሱ ያድጋል። በሂደት ራሱ ያድጋላችሁ። ራሱ አይደለም የሚያድገው እናንተ በምታደርጉት እንቅስቃሴ ማለት ነው። እሺ ጥራት ያላቸውን ሆስቶችን መጋበዝ ወይም ደግሞ መመልመል አንደኛ ነው። አንድ ኤጀንት ማድረግ ያለበት ጥራትና ብቃት ያላቸውን ሆስቶች መመልመል። ሁለተኛ ስልጠናና መመሪያን በደንብ አድርጎ መስጠት። ሶስተኛስ ጠንካራ የቤተሰብ ትስስርን መፍጠር አለበት ያ ኤጀንት። ጥላቻ መሀላችሁ ሊኖር አይገባም። ጥላቻ በውስጣችሁ ሊኖር አይገባም። አራተኛ በፒኬ እና በክስተቶች ወይም ደግሞ ኢቨንቶችን ሆስቶች እንዲሳተፉ ከኤጀንት ሪሙቭ ያደርጋል። ኤጀንት እዚህ ጋር አንድ ሰው ኤጀንት ከሆነ ፕላትፎርሙ ላይ ለ6 ወር የማይገባ ከሆነ ገብቶ እንኳን ብቅ ጥልቅ የማይል ጋምብል እንኳን የማያደርግ ከሆነ ገብቶ ወንበሩን ሰርቶ የማይወጣ ከሆነ ከ6 ወር በኋላ ከሆነ ኤጀንትነትን ዲዞልቭ ያደርጋል፣ ያባራል። ከኤጀንትነት ደግሞ ከተባረራችሁ በኋላ በሰው ስር ገብታችሁ ኤጀንት አትሆኑ። ፕላትፎርም ነው ኤጀንት የሚሆናችሁ። ሄልፕ ላይ ገብታችሁ ጽፋላችሁ ወይም ደግሞ ኢሜይል አላቸው popolive.com የሚል እዛ ኢሜይል ላይ ጽፋችሁ አጥጋቢ ምክንያት ካላችሁ በሁለት ሳምንት ውስጥ 5 ሆስቶችን አምጡ ይላችኋል። ወይም ደግሞ ከተወሰነ ባጀት በኋላ ኮይን ሴለር ሁኑ ትባላችሁ። እንዳትቀሙ ኤጀንቶቻችሁ ኤጀንት እንዳትሉ ማለት። አለበለዚያ የፈቀደላችሁን ኤጀንሲውን አንስቶ መልሶ ሆስት ያደርጋችኋል ማለት ነው። ይሄ ነው በአንድ ኤጀንት ይነሳል። 100% ይነሳል። ኢቨን ለብዙ ጊዜ ፖይንት ኖሯችሁ ወይ እንደው ጸበልም ሄጄ ነበረ የሆነ ቦታ ሄጄ ነበረ ከጠፋችሁና ከሄዳችሁ እናንተ ስር ያለው ፖይንት ይጠፋል። ስለዚህ ጥንቃቄ አድርጉ። እዚህ ጋር ሰዎች ለተወሰነ ውስን ጊዜ በቤተሰብ ችግርም ጸበል የሚሆን የሆነ ነገር የሚሆን ብቻ ሄጄ ነበረ እያላችሁ ብዙዎቻችሁ ፖይንት የጠፋብኝ የምትሉ ሰዎች አላችሁ። ስለዚህ ያ ነገር ዲሞሊሽ ያደርጋል፣ ኤክስፓየር ያደርጋል። ያ ሲስተም ማወቅ አለባችሁ። እሺ ስለዚህ በጥንቃቄ አድርጉ የምታደርጉ እንደዛም ኤጀንትነትም እንደዛ ነው ማለት ነው። ስለዚህ ኤጀንቶች ይሄንን ይመስላል። ዳይሬክትሊ ላይቭ ስትሪሚንግ ነው። በእውነተኛው ሰዓት በዛ ሰዓት ላይ ያቺ ሴት ያ ሆስት ላይቭ በገባበት ሰዓት ላይ ያልተቀዳ ሳንሱር ያልተደረገ ኢዲት ያልሆነ ነገር የሚተላለፍ መልዕክት ነው ማለት ነው። ብዙዎቻችን ስንገባ ላይቭ ላይ ስንገባ ምንድን ነው ጸጥ ቁጭ ወይ ተኝተን በቢጃማ ለብሰን ወይ አኩርፈን ነው ያለ ነው። ያ አይደለም ላይቭ ስትሪም ማለት። እየበላን ያ አይደለም ላይቭ አትብሉ ማለት አይደለም። ነገር ግን የእናንተን ኳሊቲነት የእናንተን ላይቭ ብሮድካስት ኳሊቲነት ያጠፋል። እኛ በእኛ ስለሆንን ትንሽ ችላ እንለዋለን። ሻሽ ለብሰን አኩርፈን ማታ ኮፍያ ሴቶች የምታደርጓት ነገር ከነ ቢጃማችሁ ከነ ድሪያችሁ የምትገቡት ያ መሆን የለበትም። ያ አይደለም ላይቭ ስትሪም። ለምን ቴሌቪዥን ላይ አይታችሁ እንደሆነ ማንኛውም ሰው ዜና የሚያነበው ሰው ወይም ደግሞ ቀልደኛ ነፍሱን ይማረው ኮሜዲያን ነፃነት ሲገባ ሱፉን ቅቅ ብሎ አምሮ ሽንትሽን በሱል እስከምሻ ድረስ ያስቃል። ለምን እየበላ ገባም እዛ ላይቭ ላይ ቪዲዮ ላይ ቲቪ ላይ ከዛ የመነጨ እኮ ይሄ ዲጂታል የሆነበት ምክንያት ከዛ አንግል ነው። ስለዚህ ይሄ አንደኛው ምንድነው የቀጥታ ስርጭት። ማንኛውም ሰው የራሱን ቀጥታ ስርጭት በመክፈት ከተከታዮቹ ጋር ማውራት፣ መዘመር፣ የተለያዩ
ተሰጣዎችን ማሳየት ይችላል ማለት ነው። ብዙዎቻችን እዚያው የምናደርገው ሚውት አድርገን ቁጭ፣ አልጋው ሲወተን ትኝት። ምንድነኛ የፕላትፎርሙ የሪዋርድ ጥገኛ ብቻ ነን። እዚህ ጋር አንድ ሆስት ፖፑላር ላይ መጥቶ ስኬታማ ሆነ ወይም ደግሞ የአንድ ሰዓቱን ውሎ ገንዘብ ሰራ የሚባለው ከሚያገኘው ጊፍት ሲደመር ፕላትፎርሙ የሚሰጠው ሪዋርድ 1000 ይሆናል። የቀን ገቢ ነው። ለምን? ኤክስቼንጅ አቋራጩ መንገድ የገቢ ኤክስቼንጅ ነው። አቋራጩ መንገድ ፋስተስት ወይ። ለምን? እኔና እህቴ ብንቀያየር አሁን ቅድም ከሷ ጋር ተቀያይረናል አይደለ? ስንቀያየር ከኔ ወጣ ከሷ ገባ ያ ገቢ ይሆናል ማለት ለምን? ከኔ የወጣው እሷ ጋር ሲገባ ምን ሆነ? ገቢ ሆነ። ያችሁ የእሷ ደግሞ እኔ ጋር ሲመጣ ገቢ ሆነ። ሰጠዋል፣ ሰጠችኝ ሰኒ ማለት ነው። ያ ነው ኤክስቼንጅ ማለት። ለምን? አቋራጩ መንገድ ይሄ ነው። ስለዚህ በእንደዚህ አይነት መንገድ ይሆናል ማለት ነው ገንዘብ የሚሰራው። ቴንክ ሶ ማች። ገንዘብ የሚሰራው ደግሞ እዚህ ጋር በዚህ አይነት መንገድ ነው ማለት ነው የሚያልፍልን፣ በእንደዚህ አይነት መንገድ። ሁለተኛው ገንዘብ መስራት ወይም ደግሞ ኤርኒንግ መኒ። እንዴት ነው ገንዘብ የሚሰራው? እዚህ ጋር ፖፑላር ላይ ምንድነው የሚገኘው? ገንዘብ መስራት አይደለ? ኦኬ ሶ ፖፑላር ልዩ ባህሪ ወይም ደግሞ ተጠቃሚዎች በተለይ ሴት ሆስቶች እዚህ ጋር በተለይ ሴት ሆስቶች ገንዘብ እንዲያገኙ የሚያስችል መሆኑን ነው እናንተን ያበረታታል። ኦኬ ያ ነው። ስለዚህ ያንን የሰራ ሰው ተመልካቾች በገንዘብ የገዙት ሰው እችን ተጭኖ ሴንድ ሲል እዛ ሰው ጋር ምን ገባ? ጊፍት ገባ ማለት ነው። ገንዘብ ሰራ ማለት ነው ያ ሰው። ያው ታያችሁ። አሁን ቅድም ያልኳችሁ ነው። አንድ ሰው ለተቀመጠበት ሰዓት 2 ሰዓት የሚሆን ሲደመር የሚያገኘው ጊፍት ናቸው እዚህ ጋር ያለውን ያን ሰው ገቢ እንትን የሚለው። ኦኬ ስለዚህ በዚህ አይነት መንገድ ያ ሰራ ይባላል። በሶስተኛ ነጥብ ደግሞ ይሄ ገንዘብ መስለመሳል ነው፣ ወደ ዶላር መቀየር። ኦኬ የተሰበሰቡት ነጥቦች እነዚህ ምንድነው የሚሆኑት? መጠን ሲሞሉ ወደ 100,000 ነጥብ ሲሞላ $10 ይሆናሉ ማለት ነው። እውነተኛ ገንዘብ ተቀይረው ወደ ባንክ ወይም ደግሞ በሌሎች ክፍያ አማራጮች ማውጣት ይቻላል ማለት ነው። ኦኬ አያችሁ፣ እዚህ ጋር ቅድም ኢንተርቴንመንትም ነው ብያችኋለሁ። ሁለተኛ ደግሞ ገንዘብ መስራት ነው ብያለሁ አይደለ? ሶ በእንደዚህ አይነት መንገድ ፖፑላር ያገለግላል ማለት ነው። ሶስተኛ የኤጀንሲ ስርዓት ወይም ደግሞ ኤጀንሲ ሲስተምን ቢውልድ የሚያደርግ ሲስተም አለው ፖፑላር ኤጀንሲ። ኦኬ ይሄ በፖፑላር ውስጥ አብዛኛው ሆስት በአንድ ኤጀንሲ ስር ይታቀፋል። ኤጀንሲዎች ለሆስቶች መመሪያ ይሰጣሉ፣ ያስተምራሉ፣ ችግሮችን ይፈታሉ እና ሆስቶች ብዙ ስጦታዎች እንዲያገኙ እንዴት እንደሚያገኙ እንዴት ማግኘት እንዳለባቸው ጋይድ ያደርጓቸዋል ማለት ነው። ቅድምም ተናግሬያለሁ፣ የኤጀንሲ ስራ ላይ ይህን ተናግሬያለሁ። ኦኬ ሶስተኛው ይሄ ነው። አራተኛ መዝናኛና ጨዋታዎች። ኦኬ አራተኛ መዝናኛና ጨዋታዎች ከቀጥታ ስርጭት በተጨማሪ በውስጡ የተለያዩ የጌም መሰል ጨዋታዎች ላኪም ይሆናል፣ ፋይናንስ አንድ ሊሆን ይችላል። ኦኬ መዝናኛና ጨዋታዎች ለምሳሌ ላኪ ዊል፣ ፍሩት አሉ፣ ሌሎች እንደዚህ ኦሽናንት፣ ጃንግል የመሳሰሉትም ኦኬ አሉ አይደለ? እነሱን ሰዎች ያላቸውን ኮይን በእነዚህ ጨዋታዎች ላይ በመወዳደር ወይም ደግሞ በመወራረድ ለማብዛት ወይም ደግሞ ለመዝናናት ይጠቀሙባቸዋል። ለማብዛት ወይንም ደግሞ ለመዝናናት ይጠቀሙባቸዋል። ኦኬ ይሄ ፖፑላር ምንድን ነው ከሚሉት ውስጥ አንዱ
ይሄ ነው ፖፖላይቭ በውስጡ ከያዘው አንዱ ነገሮች። ሌላው በቪአይፒ እና በጋርዲያን ኦኬ፣ ፖፖላይቭ ላይ ቪአይፒ እና ጋርዲያን አለው ኦፈር ያደርገናል። ኦኬ፣ ስለዚህ ልዩ በዚህ በቪአይፒ እና በጋርዲያን ላይ ልዩ ደረጃዎች ሲሆኑ እነዚህ ጋርዲያን እና ቪአይፒ ለየት ያሉ ፖፖላይቭ በውስጡ ከያዛቸው ልዩ ነገሮች ደግሞ ይሄ አንዱ ፓርት ነው። አምስተኛ ላይ ያስቀምጥኩላችሁ። ኦኬ፣ ልዩ ደረጃዎች ሲሆኑ አንድ ሰው እነዚህን ደረጃዎች ሲይዝ በመተግበሪያ ውስጥ ልዩ ክብር ወይም ደግሞ የመለያ ምልክትና ተጨማሪ ጥቅማ ጥቅሞችን ያስገኝለታል ማለት ነው። ፖፖላይቭ ኦፈር ከሚያደርጋቸው ነገሮች እነዚህ ነው። ኦኬ፣ 5 ነገሮች ጠርቻለሁ። ልብ ብላችሁ እንደሆነ ፖፖላይቭ ምንድን ነው ከሚለው ጀምሬ የፖፖላይቮችን ምንነትና በውስጡ ያካትታቸውን በውስጡ የያዛቸውን ነገሮች ተናግሬያለሁ። ኦኬ፣ በውስጡ ያላቸው ነገሮች ተናግሬያለሁ። እነዚህ ነገሮች ይሄ ነው ማለት ነው።